መጠየቅ ስለምፈልግ ማለት ነው። ሰላም ነው? ሁሉ ሰላም? ምንድን ነው ስልክ አታነሳም? ዳኒ ብቻዬን ነኝ ብለህ ነበር የጠራኸኝ። በዚህ ሰዓት ከማንም ሰው ጋር መገናኘት አልፈለኩኝም እና አንተም እኔ ታመምኩ የሆነ ነገር ይሁን ስለመሰለኝ ነው አንድ ጊዜ ማፈልግ ያለው በጣም ድረስልኝ ስላልከኝ ነው የመጣሁት እንጂ በዚህ ሰዓት እንትን ማለት አልፈለኩኝም ነበር። ምን ማለት ነው? እኔ ወንድሜን ማግኘት አልፈልግም ነው? ወንድሜ ማግኘት አልፈልግም ሳይሆን ያው ባገኘህ ልትጠይቀኝ ወይ እንትን ልትለኝ የምትችለውን ነገር ስለማውቀው ይሄንን ነገር ደግሞ ስለማልፈልግ ነው ትንሽ መራቁን የፈለኩት። እሺ ነው አጥፍቼብህ ነው? ምን በድይት ነው? ይሄን ያህል አልገባኝም። ዳኒ አንተ ስለጠራኸኝ ነው እንጂ እነሱ ማግኘት አልፈልግም ማለት ምን አይነት አማርኛ ነው? እኔ ምን በድዬ ነው? እኔ ማለት ላንተ ሴት ነኝ? አልገባኝም። እኔ እንደዛ አልወጣኝም፣ እንደዛም ልልም አልችልም። ሄሜላ በመጀመሪያ ደረጃ የምታወሪውን ነገር ወጪ እኔ ዳኒ በዚህ ሰዓት የታመመ የሆነ ስለመሰለኝ ነው ሮጬ የመጣሁት እና ደግሞ ያው እናንተን ማግኛችሁ ልታወሩኝ የምትችሉት ነገር ከትናንትና እንትን ያለ ነገር ነው ልታወሩ የምትችሉት። እኔ ደግሞ በዚህ ሰዓት ማውራትን አልፈልግም። ለምን አንዳንድ ጊዜ ሰላማችሁን ትመርጣላችሁና እኔ አሁን ላይ ሰላሜን መርጫለሁኝ። የኔ የምለውን ሰው እንትን ብያለሁና ትላንትናውን ነገር ነው ደግምላችሁ የምትችሉ። ስለዚህ ዳኒ ከዚህ በላይ እኔ እንፈልጋለን። በመጀመሪያ ደረጃ አሁን ሌላ ሰውም ጋር ሆነ ከአዲስ ሰው ጋር ህይወት ጀምራለሁ ስትል እዚች ጋር ከኔ ጋር የጀመርከው ህይወት አለ አይደል? እንዲያብሽ ሄርም ምን አለ መሰለሽ እጀምራለሁ ሳይሆን ኦልሬዲ ጀምሬያለሁኝ። ለምን አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታችኋል አይደለ? ስለዚህ ነው አሁን ላይ ከጭቅጭቅ ከነተረፈ ህይወት ነገሮችን እኮ በደንብ አንደርስታንድ ልታደርገኝ ፈቃደኛ ስላልሆንክ ነው እንጂ እኔ እኮ ጭቅጭቅ ይፋላል ማለት ነው። እኔ እኮ ሁሌ አንተን ለማስደሰት ነው፣ ሁሉ ጊዜም ያንተ የሳቅህ ምንጭ ለመሆን ነው እንጂ የምሞክረው እኔ እንደዚህ አይነት ጨቅጨቃ ሰው ምን አይደለም አይደል? እንዲያብሽ ስላጣውክ ወይም ደግሞ አንተን ከጎኔ ስለሌለ ልጎዳ እችላለሁ። ምክንያቱም ስለምወድና ስለማፈቅር ነው እንጂ የት ገባ የት ወጣ፣ ለምን እንደዚህ ያደረክ፣ ለምን በዚህ ገባህ ብዬ የምጨቀጭቅ ሰው አይደለም። ከዛ ባለፈ ደግሞ ኦሬዲ የጀመርኩት ነገር ነው ማለት ምን ማለት ነው? ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም አይደል እንዴ? ያመንሽኝ አይመስለኝም። በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም። ሄርሜላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ፣ ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው፣ እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? አይደለም ለመሸሽ ሳይሆን አንዳንዴ እኔ የሆነ ነገር ይሰለቻል እኮ አይደል እንዴ። እኔ ማረፍ እፈልጋለሁኝ ብዬ በተደጋጋሚ ነገራቸው ነበር። ይሄን ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔን እየጨቀጨቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ላይ ያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ተዝናንቼ ልምጣም ብል እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል፣ አንቺም የምታያት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ ሄርሜላ። እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩ። ገባኝ። ግን ከሷ ጋር የጀመርከውን ህይወት ደግሞ እኔ እዚህ ጋር የጀመርከው ህይወት አይደለም። አንተ እኮ አሞ ነው አይደል እንዴ ለኔ ቀለበት ያውለክልኝ አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ካንቺ ጋር ማልሆንበት ምክንያት አለ ብለህ ለምንድነው ለኔ ምክንያት ማትነግረኝ? ለዚህ ጉዳይ ነው ዳኒ እንትን አልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን መራቅ የምትፈልገው አብርሽ እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛው ምክንያት ወንድሜ ነው ጓደኛዬ ነው፣ ግን እየሄድክበት ያለው መንገድ ልክ አይደለም። ተረዳኸኝ? ልክ ካለ እኔ ልውደቅበትና ልጎዳ፣ በቃ ችግር የለውም። በቃ አንተ ልክ እንዳልሆነ እንዴት ልክ አይደለም። ታዲያ የኔ ሰላም መበጥበጥና የኔ አእምሮ መረበሽ ነው እንዴ ልክ ይሆነው? እየመጡ ተራ በተራ እኔን ማወቅ ነው እንዴ እንትን ይሆነው እኮ? ቢያንስ ለትንሽ ጊዜ የሆነ ነገር ተናገርኩኝ እኮ አይደል እንዴ? ለትንሽ ጊዜ ተውኝ እንዴ ተውኝ፣ ለሳምንት እንኳን ተውኝና ለረፈ ቢያንስ 5 ቀን እንኳን ተዝናንቼ ልምጣ፣ 5 ቀን እንኳን አትምጡብኝ ብዬ ተናገርኩኝ አይደል እንዴ? እኔ በገባሁበት በወጣሁበት እንዴ ኢቭን እኮ የምገባበት ካፌ እንኳን መጠቀም አልችልም።
በር ላይ ወይ ሄርሜላ ልጅ ወይ ሩታ ልጅ። ይሄንን ደግሞ አልፈልግም እንደዚህ ጭንቀት ይወጣ። ስለዚህ የዚህ ምርጫው ሌላ ሴት ማምጣት ነው። ከሌላ ሴት ሌላ ግብ መፍጠር፣ ሌላ ሴት አምጥተህ ደግሞ ለሶስት ይጣሉ ለሶስት ይጋጩ። ማፍቀርም ልክ አለው። ገባክ? ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ እኔ አልፈልግም በዚህ ልክ ነው ፍቅር አላውቅም። ስለዚህ ሌላ ሴት ስለመጣች እነሱ የሚቀንሱት ነገር አለ እንዴ? ፍቅር ማይገባኝ ሰው ነኝ እኔ በቃ። ስለዚህ በቃ ተወኝ፣ ችግር የለም። ምን ማለት ነው? በዚህ ልክ አታፍቅሪኝ፣ ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ከኔ አንተን ማፍቀሪ በዚህ ልክ ገደብ ልሰጠው ይገባል ብለህ ታስባለህ? አብርሽ ሲጀመር ከዚህ በፊት እኮ ፍቅር ገደብ የለውም ፍቅር የሆነ ነገር ስትል ነው ማቃረል እንዴ? በዚህ ልክ እኔ ስላፈቀርኩክ እንደዚህ አይነት ነገር መናገር አለብህ? አሁን ላይ አልፈልግም። ፍቅር ጓደኛ ሴት ምናምን አልፈልግም በቃ። እንዴት የምታመጣት አዲስ ፍቅረኛ አለች ከተባለ እኮ ኦልሬዲ ወደ ሌላ ህይወት እየገባ ነው አብርሃም። ድጋሚ ሌላ ሴት ልታመጣው፣ ድጋሚ ሌላ ብጥብጥ ጭቅጭቅ ሊፈጠር ነው እንዴ? አንተ ከሴት ጋር ስለሆንክ ታዲያ ሲከታተሉ የነበሩት ቤት ይቀመጣሉ? እኔ አሁን የምታመጣት ሴት ግን ከኔ ጋር ያለህን ህይወት አታውቅም ነው እኔ ጥያቄ የሆነብኝ። ሄርሜላ ሰምኛለች። አንድ ጥያቄ ልጠይቅሽ። ቆይ የሰው ልጅ በዚህ ልክ በቃ ከህይወት ይውጪልኝ ካለሽ ምን እንትን ማለት እኮ የለብሽም አይደል እንዴ? ቢያንስ ስለምትናገረው ቆይ ዳኔ አይደለም አንቺ ሄርሜላ ቆይ እስኪ ዝም በይ አንቺ። ገብቶሻል አይደል? ምናልባት እሺ በቃ ልክ ነህ ከህይወት ውጪ ያለች እሺ አታውራ፣ እኛ ናውራን። ገብቶሃል አይደል? እኔም ዳኒም እያወራንህ ነው ያለነው። አንተ ለዚህ ምክንያት ይሆናል ለዚህ ምላሽ ይሆናል ብለህ አንተ ከፈለክ ፓስፖርትን እምቢ ካሉ ራሱ ፓስፖርትን ተቀበሉልኝ ይሻላል ነው ወይስ ሌላ ሴት ጋር ይሻላል ነው? ምንድነው የምትለው ነው? ምክንያት ልንገርህ አይደለም በመጀመሪያ ወንድሜ፣ የሰው ልጅ የአእምሮ ሰላምና እረፍት ይፈልጋል። እኔ እየተጨናነኩኝ ነው፣ እያበድኩኝ ነው ያለሁት፣ እንቅልፌን እያጣሁኝ ነው ያለሁት። ለምን እዚህ የመጡ ሰላሜን እየነሱኝ ነው። ስለዚህ ቢያንስ አንድ ሳምንት 15 ቀን እረፍት ስጡኝ። በቃ የሰው ልጅ ነኝ እንዴ በቃ እረፍት ፈልጋለሁኝ አይደል እንዴ? እረፍት ፈልጋለሁኝ ቢያንስ እሺ ሀገር ውስጥ እንኳን በቃ ሆኜ እየመጡብኝ ከሆነ ብዬ ከሀገር ውጪ ከኢትዮጵያ ውጪ አሰብኩኝ ለ15 ቀንም ይሁን ለአንድ ወርም እረፍት አድርጌ መምጣትም ፈለኩኝ። ያንን ስል ደግሞ ፓስፖርቴን ተወሰደ አይደለ? ስለዚህ እኔ በዚህ ልክ ሰላሜን ማጣ ከሆነ ደግሞ ሰላም ያላት ሴት አለች በቃ። እሺ ምን ማለት ነው? ሰላም ያላት ሴት ጋር ስትሆን እነሱ ይቀመጣሉ ወይ? ከኔ ጋር የጀመርከው ህይወት እሺ ምን ብለህ ቋጨኸው? ምን ብለህ ከኔ ጋር በዚህ ልክ እንደምትከራከረኝ ባቅኖሩ ሲጀመር አልመጣም ነበር። በቃ ይሄንን ደግሞ ማወቅ ከፈለክ ነገ ጠብቅ። ነገ ይዣት የምመጣትን ሴት በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታያዋለህ። ምን ማለት ነው እንደዚህ ማለት አብርሃም? እንዴ ላመጣ ነው ማለት ሌላ ሴት ማምጣት ሰላም ይሰጣዋል? አገባኝ ማለት እኔ ከማንም በላይ እኔ ነበርኩ ሰላሙ ነኝ ብዬ ማስበው። እኔ ነበርኩ ብዙ ጊዜ እሱን ለማሳቅ እሱን ለማስደሰት እሱ ህይወቱን እንዲወደው ለማድረግ ብዙ ዋጋ ከፍያለሁና ምን አግብዬበት ነው? ምን አጥፍቼ ነው? ምን ከኔ ምን አትሆን ነው? እኔ እኮ በጣም ግራ ገባኝ። በጣም ግራ ገባኝ። አሁን ደስታ ምናምን እኔ እኮ መጨቀጭቀው አይነት ሴት አይደለሁም። እኔ እኮ እንደዚህ አይነት ሴት አይደለሁም ማለት እንዴ ከምን አንፃር አስቦት ነው እንዴ? ደስታ ቢባል እንደኔ ደስታ የሚሰጠው አለ? እስቲ ዳኒ ንገረኝ እንዴ። እሱን ደስ እንዲለው ማላደርገው ነገር አለ? እኔ ባለኝ አቅም እሱን ደስተኛ ለማድረግ ከኔ በላይ የሚሞክር ሰው አለ? አይ ወድሽ አሁን የተረዳሁት ነገር ምንድነው፣ ሁሉም የምታረጉት ነገር ከገደብ በላይ አለፈብኝ እያላችሁ ነው ያለው። ገባሽ አይደለ? ያንቺ መለማመጥ የሩታ ማልቀስ ምናምን ነው። አይ ቲንክ ልጁን እንደዚህ እያደረገ ያለው እኔ ሰረዳ የተረዳሁት ነገር ምንድነው፣ የእናንተ እንደዚህ መሆን እነሱን እንደዚህ ያደረገው ሰው ጭቅጭቅም እናንተንም አልፈልግም ሰው አዲስ ሰላም መሰጠኝ ሴት መታለች ነው እያለ ያለው። አልገባህም እኮ ዳኒ። ሰላም አሁን በዚህ መች ሰላም ያገኛል ነው? እኔም እኮ ምን ይወደ እጃቸው መች ሰላም ያገኛል? አሁን ምሳሌ እሺ ሌላ ሴት መጣች፣ ሩታም ሆነ ሄርሜላም እንደዚህ ስላልዋት ይቆማሉ እነሱ? ተረዳኝ አይደለ? ወይ ደግሞ ያቺ የምትመጣዋ ሴትስ ምን አይነት መቼስ ይሄ እኮ ቪዲዮ ለምን ይቀመጥ ነው እንዴ? ታይዋለች አይደል ይሄን ነገር። ስለዚህ ምን አይነት ሐሳብ ይኖራታል እሷ ራሱ? ተረዳኛ። ይሄ ትንሽ በጣም ከባድ ነገር ነው። ምናልባት ደግሞ አሁን አብርሽ አሁንም ብቻህን መስለው ነበር መሰለኝ የመጣው። ምናልባት ብቻችንን አግኝቶ በስነ ስርዓት የሚያወራ ከሆነ እሱ ነገር ማለት ሄርሚ ለጊዜው በቃ ተወት ብታረጉት ምናልባት ምንም እኮ አሁን እኮ አዲስ የሚፈጠር ነገር የለም ዴቭ። ኦሬዲ ነገ አምጥቼ አስተዋውቃችኋለሁ ካለ እኮ ምንም መተዋቸው ምንም ነገር አይፈይድም ከዚህ በኋላ። አይ ምናልባት እኔ የሆነ ጭንቀት ውስጥ የገባ እየመሰለኝ ስለሆነ አንተ መልኩል እኮ አንተ ባየህበት አንግል እኮ ልክ ነው። ምክንያቱም ሰላሜን አላገኙም፣ ከሀገርም ልወጣ ስለ አይለቁኝም ካፌ በር ላይ ይሄን ያህል እኔ አላውቅም። የሁሉ መከታተላችሁ ነው ለዚህ ያመጣው ሄርሜላ። በዚህ አይነት መንገድ ልታገኙታችሁ ነው። ስለዚህ ዳኒ ለማንኛውም እኔ እሱን ለማግኘት ልሞክር። ሰላሙ ነው እኔ ልሂድ። እሺ በቃ አንቺም ለመረጋጋት ሞክሪ። ያለውን ነገር አደምጥሽ። እሺ ሰላም አለይኩም። ቴንክ ዩ።